መጋቢት 8 የዕለተ እሁድ ሰበር መረጃዎች። የድል መረጃ። በጎንደር ግንባር የአብይ አህመድ ወራሪ እየተደቆሰ ነው። ጀግናው የአማራ ፋኖ አንድነት በጎንደር ሰራዊት ድል እያደረገ ይገኛል። በሰሜናዊ ጎንደር ቀጠና ዛሪማ ከተማ አቅራቢያ ጎቦ ተራራ እንዲሁም ዋልዲባ ገደማ ዋሳኝ ዛሪማ ወንዝና እንዲስ ዓለም ከተማ በተደረገው የተጠና ማጥቃት በሁሉም የውጊያ ግንባር 43 የተሰዋ 21 የቆሰለ የተማረከ 17 የተማረከ የጦር መሳሪያ 62 ነፍስ ወከፍ የጦር መሳሪያ አንድ በሬና የጦር መሳሪያ ከ400 በላይ ተተኳሽ ጥይት ተማርኳል። የአፋጎ የዲብ ጠለምት ተከዜ ክፍለ ጦር 2 ብርጌዶች የድል ባለቤት ሆነዋል። በማዕከላዊ ጎንደር ቀጠና ለግዳጅ የተሰማራው የአፋጎ አካል ተከዜ ክፍለ ጦር የላይ አርማጭሆ ወረዳ ንዑስ ወረዳ ጃንካው ከተማን ተቆጣጥሯል። በውጊያ ከ15 በላይ የጦር መሳሪያም ተማርኳል። የተሰዋ የቆሰለና የተማረከ ምረት የተሰጠው በድምሩ ከ25 በላይ ነው። ረሃብን እንደ ጦር መሳሪያ አድርጎ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራል ዝቅጠት ነው። በአማራ ፋኖ አደረጃጀት የተሰጠ አስቸኳይ መግለጫ። የብልጽግና አረማኔ አገዛዝ የአማራን ሕዝብ ለአንዴና ለመጨረሻ ጊዜ ለማጥፋትና ከታሪክ መዝገብ ላይ ለመሰረዝ ሀገር አለኝ የምትለውን የአየር ኃይል ኮማኒስ እና እግረኛ ሰራዊት የሀገሪቱ ሙሉ በጀት በመጠቀም ድፍን 2 ዓመት የጭካኔ ብትሩን ሲያሳርፍ ቆይቷል። በምላሹም መላው የአማራ ሕዝብ በቁርጥ ቀን የፋኖ ልጆች እየተመራ ከሊቅ እስከ ደቂቅ በነቂስ በመውጣት አረመኔውን የብልጽግና ቡድን በመፋለም ለምድር ለሰማይ ይከብድ የሚመስለውን የክልሉን የብልጽግናና የጸጥታ መዋቅር በድጋሚ እንዳያገግምና እንዳይጠገን አድርገን በጣሰነዋል። ስርዓቱ እንዳይሞትና እንዲቀጥል ስልታዊ በሆነ መንገድ ሲያገለግል የነበረው ለይስሙላ የመንግስት መዋቅር እንዲወገድ አድርገናል። ከልክ በላይ በእምብርት ተወጥሮ በዲፋታ የአማራ ህዝብ አዋርዳለሁ ብሎ የተኮሰው የኦሮሞ ኃይል አስደፍሰነዋል። የአማራ ህዝብ በጅምላ በመጨፍጨፍ ደም ግብሩ የሆነውን የአገዛዝ ጅኒ በመውሰድ ጠንካራና አስተማማኝ ምት በከፍተኛ ደረጃ አጓርቶ ቅስሙ ተሰብሮ አንገቱ እንዲደፋ አድርገነዋል። በተወሰደበት ድንገተኛና ቅስም ሰባሪ ምት በድንጋጤ ቆሌው ተገፎ ሽንፈቱን መደበቅ አቅቶት ቆሌው ተገፎ እየዋዠ ይገኛል። ታዲያ በዚህ ቅስም ሰባሪና የተቀናጀ ምት የፋይናንስ ካዝናው ባዶን የቀረው ድንጋጤ ውስጥ የገባው የብልጽግና ወራሪ የቡድን የአማራ ህዝብ በተለይ አርሶ አደሩን አንበረክካለሁ የፋይናንስ ካዝናዬንም እሞላለሁ በሚል የወቅቱ የእርሻ ጊዜ ከግምት ውስጥ በማስገባት መላ የብልጽግና ካድሬዎች በማሰለፍ በከፍተኛ ደረጃ በመሯሯጥ ላይ እንደሚገኝ ደርሰንበታል። በተለይም ወቅቱ የእርሻ ወቅት በመሆኑ የአፈር ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብዓት ከበቂ ሁኔታ በማቅረብ በገንዘብ ገዝቶ እንዲጠቀም በማድረግ ፋታ በማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በመዘጋጀት በማቅረብ በተለይ አገዛዙ ጥምር ጦር ለሚለው መከላከያ፣ አድማ በታኝ፣ ሚኒሻ፣ ሌሎች የጸጥታ ታጣቂ መዋቅር ለማሰልጠን ለማጠናከር የሚል ገንዘብና ሌሎች ዝርዝሮች ክፍያ ካልፈጸሙና ደረሰኝ ካላሳዩ የአፈር ማዳበሪያ አንሸጥም በማለት ህዝባችን በከፍተኛ ደረጃ በማንገላታት ዝግጅታቸውን ብንጨርሳቸውና ወጣት አርሶ አደር ማዳበሪያ እንዳይሰጠው ተጨባጭ መረጃ ደርሶናል። በዘመቻ አንድነት የአማራ ፋኖ ሸዋ ናደው ክፍለ ጦር ታላቅ ጀብድ ፈጸመ። ውረድ እንውረድ ተባባሉና አስጨፈጨፉት። ካፋፍ ቆሙና እንዳሉት አበው አማራ ፋኖ በሸዋ ናደው ክፍለ ጦር በዘመቻ አንድነት ባደረገው የደፈጣ ውጊያ የጠላት ጦር አይቀጡ ቅጣት ቀጥቶ የሚሸኘውን ንብረት በጥቅሉ ውጭ አድርጎለታል። የአስማራ ዳኜ ፈለግ ተከታይ የአስራት ወልድየስ ፈለግ ተከታይ በትሩ መብረቅ ነው ዱካው አይታይ የተባለላቸው የአማራ ፋኖ በሸዋ ናደው ክፍለ ጦር አናብስቶች ዛሬ መጋቢት 27 2017 ዓመተ ምህረት ያገዛዙ ሰራዊት
ከለሚና በማራቴ ሬሽን እየተቀባበሉ ባለበት በጅማ ዙሪያ አጥርበር እና ጥቁር ድንጋይ የተባለ አካባቢ ላይ ከናዴው ክፍለ ጦር መቅደላ ብርጌድ ከ2 ሻለቃዎች የተውጣጡ ኃይሎች በአርበኛ ፊታውራሪ ባዩ አለባቸው እየተመሩ የጠላት ኃይል በብሬን በስናይፐር እና በዲሽቃ አርገብግበው ቀላል የማይባል ሙትና ቁስለኛ አስተናግደው አድርገውታል። ውጊያው ከረፋዱ ከ3 ሰዓት ከ50 እስከ 5 ሰዓት ድረስ የቆየ ተጋድሎ ሲሆን በዚህ መሃል ከወገን አጥቂነት ሲቆይ አገዛዙ ከፌጠራ ከተማ ተጨማሪ ኃይል በማስመጣት ሙትና ቁስለኛውን እየለቃቀመ ወደ መጣበት ዓለም ከተማ ፌጠራ ተሸኝቷል። በዘመቻ አንድነት ወሎ ቤተ አማራ ግንባር የጥራሪ ክፍለ ጦር ታላቅ ጅብድ ተፈጸመ። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር የሚገኘው በአርበኛ ኮመንድ ብርሃን አሰፋ ዘንዶው የምትመራው ጥራሪ ክፍለ ጦር ተመስገን ሻለቃ የብልጽግና ወንበር አስጠባቂ መከላከያ ሚኒሻ አድማ መከላከል ከወልዲያ ባህር ዳር መስመር ከዲልብ ከሳንቃ ደቦት ከተሞች 3 ሻለቃ ተሰብስቦ በቅሎ ማነቂያ ከተማን ለማስለቀቅ የተተለተለ የመጣን ግብስብስ ስብስብ ወደ መጣበት አሳፍራ መልሰዋለች። መጋቢት 28 2017 ከጧቱ 1 ሰዓት እስከ ረፋዱ 5 ተኩል ለ4 ሰዓት ተኩል በፈጃው ውጊያ ኮማንደር ብርሃኑ ቀኝ እጆች አንድ ጥይት ለአንድ ጠላት የሚሉ የሚቆጠረው ጫን ተወርዋሪ የሴሩ ቀመስ ልጆች የጠላት ኃይል ሲያደባዩት ውለዋል። በዚህ አውደ ውጊያ ጠላት ከባድ ኪሳራ የደረሰበት ሲሆን በርካታ ሙትና ቁስለኛ ለማንሳት ያልቻለበት ሌላ ኃይል በመጨመር አንድ ዲሽቃ ተኳሽ የተሰዋዊም ብዛት ያለው ሙትና ቁስለኛ በማንሳት የተመታቻትን በቅሎ ማነቃቂያ ከተማ ቀቢጸ ተስፋ ሆኖበት የነበረው አሳፍራ መልሰዋለች ሲል ወደ መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ በጎንደር የአማራ ፋኖ ቤተ አማራ ላስታ ሳምነው ኮር ሕዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብን ገልጿል። ዘመቻ አንድነት ወሎ ቤተ አማራ ግንባር ተጠናክሮ የቀጠለ አንድነት የአማራ ፋኖ ቤተ አማራ ቆቦ ከተማ ላይ የተሳካ ቀዶ ጥገና በመፈጸም ታላቅ ድል ተጎናጽፏል። በአርበኛ ተሾመ ፋንታ የሚመራ የአማራ ፋኖ በወሎ ቤተ አማራ ልዩ ዘመቻ መምሪያ ክንፍ የሆነው አንድ አሃድ መጋቢት 26 2017 ምሽት ቆቦ ከተማ በመግባት ጥምር ዙፋን ጠባቂ ሰራዊት ላይ ከባድ ጥቃት በመፈጸም በርካታ ጠላት በመደምሰስ በማቁሰል እንዲሁም ምክትል አዛዥ ከፍተኛ አመራር ከነ አጃቢዎቹ በመደምሰስ ታላቅ ድል ተጎናጽፏል። በአርበኛ መቶ አለቃ ግርማ የሚመራ የልዩ ዘመቻ አሃድ የአማራ ፋኖ ወሎ ቤተ አማራ አንድነት ለመስራት ከመርጦ ስምምነት እስከ አምባሰል ድረስ በርካታ ተጋድሎዎች እያደረጉ የሰነበቱ ሲሆን አሁንም ተጋድሏቸውን ለማጠናከር ለማስቀጠል ቆቦ ከተማ በምሽት በመግባት አዳሩን ታላቅ ገድል ፈጽመዋል። በቀጣይ ህዝባችን የንግድ ቦታውን በማሸግና በመዝጋት እንዲሁም በማስገደድ ግብር ለማስገበር የሰሩ ያሉ የንግድ የገቢዎች አገልግሎት አመራሮች የሚከተሉት የገበያ አገልግሎት አመራሮች የሚከተሏቸው ባለሙያዎች የተጠናከረ እርምጃ እንዲወስዱ አሳውቀዋል። ከዚህም ጋር ተያይዞ አዲስ የከተማ ቦታ ምሪት በሚል ሰበብ ዘረፋ ለመፈጸም እየሰሩ ያሉ አካላት ላይ በሁሉም የወሎ ቤተ አማራ ቀጠናዎች የማያዳግም እርምጃ እንዲወስዱ የመምሪያው ኃላፊ አርበኛ ተሾመ ፋንታው ገልጸዋል። ውድና የተከበራችሁ ቤተሰቦች በአብራችሁኝ ስለነበራችሁ አመሰግናለሁ። ለዚህ ለቤት አዲስ ከሆናችሁ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።